የእሳት አደጋ ሰራተኛ የሆነው ባል ለአንድ ቀን ያክል በስራ ምክንያት ውጭ ቆይቶ ወደ ቤቱ ሲመለስ ባለቤቱ ተገላ እንዳገኘ ወደ 911 በመደወል ይገልጻል። ጆርጅ በድንጋጤ በተሰባበረ ድምጸት የባለቤቱን በደም ተበክላ ማግኘትና መተንፈስ ማቆሟን እየተናገረ ከ911 ጥሪ ተቀባይ ለሚቀርብለት ጥያቄ ምላሽ ለመስጠት ይሞክራል። ጆርጅ ሞታ ያገኛትን ባለቤቱን ለመጨረሻ ጊዜ መቼ እንዳያት ሲጠየቅ በእሳት አደጋ ሰራተኝነት እንደሚሰራ እናም በዚህ የስራ ግዳጅ ከአንድ ቀን በፊት እንዳያት ይገልጻል። አሁን ላይ ሞታ የተገኘችው የጆርጅ ባለቤት ሾና ትባላለች። በማርች ወር 1966 ዓ.ም የተወለደችው ሾና ከአንድ እህቷና ከ5 ወንድሞቿ ጋር ነበር ያደገችው። ሾና በ1984 ዓ.ም ከተመረቀች በኋላ ህይወቷን ለመምራት የሚያስችላትን ስራ እየሰራች ለመኖር ጥረት ታደርግ ነበር። 1994 ዓ.ም ግን አንድ ትልቅ ውሳኔ ትወስናለች። እሱም በቁማር ጨዋታ በእጅጉ ወደምትታወቀው ላስ ቬጋስ በመሄድ በዛ ህይወቷን እንደ አዲስ መጀመር ነበር። ሾና በስፋት የቁማር ጨዋታዎችን ከሚካሄዱበት ሆቴሎች መካከል አንዱ ላይ በአስተናጋጅነት ተቀጥራ ስራ ጀመረች። በዚህም ኑሯን በዛው በላስ ቬጋስ ስራዋን በማግኘት ሀብላ ጀመረች። ከጊዜያት በኋላ ሌላ ተጨማሪ ስራ አገኘች። በ2001 ዓ.ም የተከፈተው ፓልም ሆቴል ውስጥ ተቀጥራ መስራት ጀመረች። ሾና በእነዚህ ስራዎች በአመት የምታገኘው ገንዘብ ለሷ ከበቂ በላይ የሚባል ወፈር ያለ ገቢ ነበረው። በ2002 ዓ.ም በዛው በምትሰራበት ፓልም ሆቴል ውስጥ አንድ ሰው ትተዋወቃለች። ይህም በኋላ ላይ ባለቤቷና የልጇ አባት የሆነው ጆርጅ ነበር። ጆርጅ በ1972 ዓ.ም ሲወለድ ከሾና በ6 ዓመት ዕድሜ ያነሰ ነበር። አባቱን በልጅነቱ በሞት ያጣው ጆርጅ ትምህርቱን አጠናቆ ከተመረቀ በኋላ የአሜሪካ ውትድርናን ማዕከልን ተቀላቅሎ በዛው በኢንጂነርነት መስራት ጀመረ። ከተወሰኑ ጊዜያት በኋላ የውትድርና ማዕከል ውስጥ የነበረውን ስራ ካቆመ በኋላ የላስ ቬጋስ የስራ አደጋ ተቋምን ተቀላቅሎ በዛው ስራውን ቀጠለ። ላስ ቬጋስ ያገኘቻቸው ሾናና ጆርጅ ታዲያ ብዙም ሳይቆዩ ነበር ወደ ፍቅር የገቡት። ታዲያ ከጋብቻቸው ቀድሞ ሴት ልጅ ወለዱ። ከ3 ዓመታት በኋላ ጋብቻቸውን በማድረግ ህጋዊ ባልና ሚስት ተባሉ። በ2008 ዓ.ም ተፈጥሮ የነበረው ከበድ ያለ የኢኮኖሚ ግሽበት በርከት ያሉ ነዋሪዎችን ችግር ውስጥ የጣለና ኑሮን ለመቋቋም አስቸጋሪ ጊዜ የሆነበት ነበር። ይህም በመላው ሀገሪቱ ላይ ያጠላው መጥፎ የኢኮኖሚ ጥላ ታዲያ የነ ጆርጅንም ቤት ማንኳኳቱን አልቀረም። በዚህ ችግርና የገንዘብ ከቀድሞ አንጻር ማጣት የጆርጅን ባህሪ የለወጠ ነበር። በተለይም ሾና በተፈጥሯ በምታስገባው ገቢ ያክል ገንዘብ ለምትፈልገው ነገር ከማውጣት ወደ ኋላ የማትል በመሆኗ በሁለቱ መካከል ያለው ልዩነት እያሰፋ ያመጣው አጋጣሚ ሆነ። ጸብና ጭቅጭቅ በዛው ሰሞን በጆርጅና ሾና መካከል መበርታት ጀመረ። ሾና ከሁሉም በላይ ግን አንድ ውስጧን ሰላም የሚነሳት ነገር ነበር። እሱም ጆርጅ በቤቱ አካባቢ አንዳንድ ስራዎችን እንዲሰራለት የቀጠረው ሰው ነበር። ይህ ሰው ቤት የሌለው ሰው ሲሆን ጆርጅ በሚከፍል የተወሰነ ገንዘብ አንዳንድ ስራዎችን ይሰራለታል። ሾና ታዲያ የዚህ ሰው በቅርቧ መሆን ፍጹም ምቾት የሚሰጣት አልነበረም። ይህም ታዲያ ለሾናና ጆርጅ ትዳር ሌላ ጭቅጭቅን የሚፈጥር አጋጣሚ ሆነ። በዚህም ያለ መግባባት ታዲያ ከተገናኙ ከ10 ዓመት ከተጋቡ ግን ከ6 ዓመታት በኋላ ሾና ትዳሩ በቃኝ ብላ በዛው ከተማ ወደ ምትኖረው እህቷ ቤት ገባች። በዚህ መሃል ግን ታዲያ ትልቅ ጉዳት ውስጥ የወደቀችው የ8 ዓመት ልጃቸው ነበረች። ሾናና ጆርጅ የሚሰሩት ስራ የማታ ፈረቃንና ተለዋዋጭ ሰዓት መሆኑ መለያየታቸው ለልጃቸው የሚሰጡትን ጊዜ ፍጹም የሚቀንስ ነበር። ሾና በዚህ ምክንያት ትዳራቸው አንድ እድል እንደሚገባው በማመን ወደ ትዳር አማካሪ እንዲሄዱ ሀሳብ በማቅረብ ዳግም ተገናኙ። ሾናና ጆርጅ ትዳራቸውን አድሰው ዳግም አንድ ላይ መኖር ከጀመሩ በኋላ አንድ አጋጣሚ ተፈጠረ። ይህም አንድ ሰው ቤቱን ሰብሮ በመግባት የእሷን የጋብቻ ቀለበትና አንዳንድ እቃዎችን ሰርቆ ሄደ። ነገሩ እንደ አንድ ተራ የስርቆት አጋጣሚ ቢቆጠርም ለሾና ግን የከፋው ነገር ቀጥሎ እንደሚመጣ ምልክት የሚሰጥ ነበር። ሴፕቴምበር 29 ይህ ስርቆት ከተፈጠረ
ከ3 ሳምንታት በኋላ አንድ አሳዛኝ ክስተት ተፈጠረ። አድካሚ ከነበረው የሥራ ውሏ ወደ ቤት ከተመለሰች በኋላ ቤቷ ስትገባ አንድ ሰው በዛ ጨለማ ውስጥ የሾናን ሕይወት የሚነጥቅ መሳሪያ ታጥቆ ይጠባበቃት ነበር። ከዚህ ክስተት በኋላ ታዲያ ለፖሊስ የደረሰው ከጆርጅ የመጣው የባለቤቱን ሞታ ማግኘት ጥቆማ ነበር። ምንም እንኳን ራሱ ጆርጅ ቢሆንም የሾናን ሞት ሪፖርት ያደረገው የፖሊስ የመጀመሪያ ተጠርጣሪ ግን ራሱ ነበር። ነገር ግን እንደተባለው ሾና በተገደለችበት ቅጽበት እሱ በስራ ግዳጅ ላይ እንደነበር መገለጹ ለፖሊስ ነገሩን ውስብስብ ያደረገ አጋጣሚ ነበር። ታዲያ ሌላ ማን ሊያደርገው ይችላል የሚለውን ጥያቄ መመለስ ቀላል አልነበረም። ፖሊስ የሾናን ገዳይ ለማግኘት ፍንጭ ባጣበት ሰዓት ግን አንድ ሰው ትልቅ መረጃ ይዞ ብቅ አለ። እሱም ዊሊያም ፔኒክስ የተባለ ሰው ሲሆን አንድ ግሬሃውንድ የተባለ የሚያውቀው ሰው ወደ እሱ አንድ ወንጀል እንደፈጸመ እንደነገረው ተናገረ። ግሬ ሰው መግደሉን ለዊሊያም ሲነግረው ጸጸት በተሰማው ድምጸት ሳይሆን ኩራት በተሞላበት መልኩ አንድን ስራ በትክክል እንደሰራ በሚገልጽ መልኩ ነበር። ገዳዩ ስለ አገዳደሉ ሲናገርም የገደላትን ሴት ደጋግሞ በመዶሻ ደብድቦ እንደገደላት ይገልጽ ነበር። ዊሊያም ከገዳዩ ጋር ዘለግ ላለ ጊዜ ትውውቅ ቢኖራቸውም ይህንን ጉዳይ ግን በቀጥታ ለፖሊስ ሪፖርት አደረገ። ፖሊስ ታዲያ ጊዜ ሳይወስድ በቁጥጥር ስር አዋለው። ከተወሰኑ የምርመራ ጊዜያት በኋላ በቁጥጥር ስር የዋለው ሰው የሾና ገዳይ መሆኑ ተረጋገጠ። ነገር ግን ምን አይነት ትውውቅ ነበራቸው? እናም ለምን ገደላት የሚለው አሁንም ግራ አጋቢ ጥያቄ ነበር። ፖሊስ የግሬን ስልክ በሚመረምርበት ወቅት አንድ ስልክ ቁጥር በውስጡ ይመለከታል። ይህም የሾና ባለቤት የሆነው የጆርጅ ነበር። ፖሊስ ታዲያ ስለ ጆርጅ ሲጠይቁት የእሳት አደጋ ሰራተኛ ጓደኛው እንደሆነ ይገልጻል። በዚህም ማጣራት ታዲያ ግሬ ማለት ቀደም ሲል ሾና ቀልቧ እንደማይወደው ደጋግማ ለጆርጅ ትነግረው የነበረው በጆርጅ አንዳንድ ስራዎችን እንዲሰራ የተቀጠረ ሰው ነበር። ፖሊስ የሴኩሪቲ ካሜራ ምርመራን ሲያደርግ ጆርጅና ገዳዩ ሾና ከመገደሏ ከተወሰነ ቀናት በፊት አንድ ሱፐርማርኬት ውስጥ በጋራ በመግባት መዶሻ፣ ቢላና ጓንት ሲገዙ እንደነበር በግልጽ ታየ። ተጨማሪ ምርመራዎችም ሁሉንም ነገሮች ወደ ጆርጅ የሚጠቁሙ ሆኑ። በመጨረሻ ራሱ ገዳዩ ግድያውን ለመፈጸም በራሱ በጆርጅ እንደታዘዘና እንደተከፈለው በይፋ አመነ። ሴፕቴምበር 3 2015 ዓ.ም ጆርጅ ጥፋተኛ መሆኑ ተረጋገጠ። በዚህም የዕድሜ ልክ እስራት ተፈረደበት። ጆርጅ ከፍርድ ቤት ይቅርታን ወይም የፍርድ ማቅለያን ለማግኘት ደብዳቤ ጻፈ። በዚሁ ደብዳቤ ላይም በእሳት አደጋ ሰራተኝነቱ አጋጣሚ በደረሰበት አደጋ የሚወስደው መድኃኒት በአእምሮ ጤናው ላይ ትልቅ ተጽዕኖ እንደፈጠረበትና በፈጣሪው እንደተነገረው ከሆነ ልጁን ለመጠበቅ ባለቤቱን መግደል እንዳለበት ስለተነገረው ሾናን ማስገደሉን ተናገረ። ለፍርድ ቤት ይህ ሐሳብ ቦታም የማይሰጠው ከውጭ ሆኖ ለሚሰማው ሰው ጭራሽ ስሜት የማይሰጠው ሐሳብ ውድቅ ሆነ። በፖሊስ ማጣራት ግን ከጆርጅ የግድያ ሐሳብ አንዱ ገንዘብ እንደሆነ ይገለጻል። ገዳዩ ግሬም በዕድሜ ልክ እንዲቀጣ ተወሰነ። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።